ሰበር ዜና አሜሪካ ህወሓት በሱዳን ጦርነት ጣልቃ ገብቷል ስትል ጠንካራ ክስ አቀረበች። ይህንም ተከትሎ አሜሪካ የህወሓት አባላት ላይ ጠንካራ እርምጃ ልትወስድ እንደምትችል አስጠንቅቃለች። በሌላ በኩል ሂውማን ራይትስ ዎች የትግራይ ባለስልጣናት ሲቪሎችን በግዳጅ ለውትድርና እየመለመሉ ነው ሲል ከሷል። ዝርዝሩን በቀዳሚነት እናደርሳችኋለን። ኢትዮጵያ የቴክኒክ መስፈርቶችን የሚያሟላ ወቅታዊና ትክክለኛ የምግብ ዋስትና እጥረት መረጃ ማቅረብ እንዳልቻለች ተገለጸ። ሀገሪቱ ይህንን መረጃ ባለማቅረቧ ምክንያት በዓለም አቀፉ የምግብ ቀውስ ሪፖርት ውስጥ ሳትካተት ቀርታለች ተብሏል። መረጃውን ይዘናል። ሲኖትራክ ከባጃጅ ጋር በመጋጨታቸው የ7 ሰዎች ህይወት አለፈ። ተጨማሪ አለን። ከውጭ በተሰማ ሰበር መረጃ በደቡብ አፍሪካ በጸረ ስደተኞች ተቃውሞ 2 ዜጎቿ መገደላቸውን ናይጄሪያ አስታወቀች። ናይጄሪያ በዜጎቿ ላይ ለደረሰው ኪሳራም አስልታ ደቡብ አፍሪካን ካሳ እንደምትቀበል አዝታለች። መረጃውን ይዘናል። በኢራን መዲና ቴህራን ለሐዘን የወጡ ሰልፈኞች ሞት ለትራምፕ የሚሉ ባነሮችን ይዘው ታይተዋል። ተጨማሪ አለን። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ የህወሓት ቲዲኤፍ እና አርሚ 7 በሱዳን ጦርነት ጣልቃ በመግባት ለአሜሪካ ሴኔት በቀረበው ረቂቅ ህግ ስማቸው ሰፈረ። የአሜሪካ ሴኔት በሱዳን ሰላም ለማስፈን ፒስ ኢን ሱዳን አክት የተሰኘ 16 አንቀጾች ያሉት አዲስ ረቂቅ ህግ ማዘጋጀቱ ተሰምቷል። በሴናተር ጄምስ ሪች የቀረበውና ለውሳኔ የተቃረበው ይህ ረቂቅ ህግ በሱዳን ግጭት ጣልቃ በመግባት ጦርነቱን እያባባሱ ያሉ የውጭ ኃይሎችን ተጠያቂ ማድረግ ላይ ያተኩራል ተብሏል። ረቂቅ ህጉ በሱዳን ጦርነት ውስጥ በመርዳትና በማመቻቸት እየተሳተፉ ነው ያላቸውን ቢያንስ 20 ታጣቂ ኃይሎችን በስም የዘረዘረ ሲሆን ከነዚህ መካከል የትግራይ መከላከያ ኃይል ቲዲኤፍ እና አርሚ 7 በግልጽ ተጠቅሰዋል። በዚህ ግጭት ውስጥ እጃቸው ባለባቸው የውጭ መንግስታትና ታጣቂዎች ላይ የአሜሪካ መንግስት ጠንካራ የፋይናንስና የቪዛ ማዕቀፍ እንዲጥል ረቂቅ ህጉ የሚደነግግ ሲሆን በቅርቡም በሴኔቱ ድምጽ እንደሚሰጥበት ታውቋል። በሌላ በኩል ሂውማን ራይትስ ዎች የትግራይ ባለስልጣናት ሲቪሎችን በግዳጅ ለውትድርና እየመለመሉ ነው ሲል ዳግም ከሰሰ። ምልመላውም የፍርሃት ድባብ መፍጠሩን ገልጿል። የሰብአዊ መብት ተሟጋች ድርጅቱ ሂውማን ራይትስ ዎች በኢትዮጵያ ትግራይ ክልል ባለስልጣናት እድሜያቸው 16 የሆኑ ህጻናትን ጨምሮ በሲቪሎች ላይ ያነጣጠረ የግዳጅ ውትድርና ምልመላ ዘመቻ እያካሄደ ነው ሲል ከሷል። የክልሉ ኃይሎች ቢያንስ ከሚያዝያ 22 2018 ዓ.ም ጀምሮ የቀድሞ ተዋጊዎችን ወንዶችና ታዳጊዎችን እያገቱ መሆኑን ገልጿል። ዛሬ ወጣው የድርጅቱ ሪፖርት እንደሚያመላክተው ይህ የምልመላ ዘመቻ በክልሉ ውስጥ የፍርሃት ድባብ የፈጠረ ሲሆን ሲቪሎች ከጎዳናዎች፣ ከስራ ቦታዎች፣ ከመኖሪያ ቤቶችና ከባህላዊ ወርቅ ማውጫ ስፍራዎች እየተያዙ ወደ ወታደራዊ ማሰልጠኛ ካምፖች በግዳጅ እየተወሰዱ ነው ብለዋል። በሂውማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ለቲሺያ ባደር የትግራይ ባለስልጣናት ወንዶችና ታዳጊዎችን በግዳጅ ለመመልመል የሚያካሂዱት ዘመቻ በክልሉ ውስጥ የፍርሃት ድባብ እየፈጠረ ነው ብለዋል። የክልሉ ባለስልጣናትም ዘመቻውን በአስቸኳይ እንዲያቆሙና ያለ ፍላጎታቸው የተመለመሉትን ወደ ቤታቸው እንዲመልሱ ሂውማን ራይትስ ዎች ጥሪ አቅርቧል። ኢትዮጵያ መረጃ ባለማቅረቧ ምክንያት በዓለም አቀፉ የምግብ ቀውስ ሪፖርት ውስጥ ሳትካተት ቀረች። ኢትዮጵያ የቴክኒክ መስፈርቶችን የሚያሟሉ ወቅታዊና ትክክለኛ የምግብ ዋስትና እጥረት መረጃን ማቅረብ ባለመቻሏ ምክንያት ከ2026 ዓለም አቀፍ የምግብ ቀውስ ሪፖርት ውጪ ተደረገች። ይሁን እንጂ ሌሎች ትንበያዎች አገሪቱ እስከ ጎርጎሮሳውያኑ 26 አጋማሽ ድረስ በዓለም ላይ ከፍተኛ የሰብአዊ ምግብ ቀውስ ካለባቸው አገራት መካከል አንዷ ሆና እንደምትቀመጥ ጠቁመዋል። የተባበሩት መንግስታት ድርጅት የምግብና ግብርና ድርጅት ፋውና የዓለም የምግብ ፕሮግራም በጋራ ባወጡት ሪፖርት እንደተገለጸው ኢትዮጵያ ወሳኝ የሆኑ የምግብ ዋስትና እጥረት መረጃዎችን ካልተገኙባቸው ወይንም የቀረቡት መረጃዎች የጋራ ስምምነት ግምገማዎችን ጨምሮ የሪፖርቱን የቴክኒክ መስፈርቶች ማሟላት ካልቻሉ 18 አገራትና ግዛቶች መካከል አንዷ ሆናለች። ሲኖትራክ ከባጃጅ ጋር በመጋጨታቸው የ7 ሰዎች ህይወት አለፈ። በባጃጁ ከነበሩ 8 ሰዎች 7ቱ ሲሞቱ ውስጡ የነበረች ህፃናት ብቻ ምንም ጉዳት ሳይደርስባት ተርፋለች ተብሏል። በአዊ ብሔረሰብ አስተዳደር ዞን ባንጃ ወረዳ በደረሰ የትራፊክ አደጋ የ7 ሰዎች ህይወት ሲያልፍ አደጋ የደረሰው ሲኖትራክና ከባለ 3 እግር ባጃጅ በመጋጨታቸው መሆኑንም የወረዳው ፖሊስ አስታውቋል። የባንጃ ወረዳ ፖሊስ ጽሕፈት ቤት ኃላፊ ዋና ኢንስፔክተር የሻምበል ገበየው እንደገለጹት ሰኔ 27 ቀን 2018
2018 ዓ.ም ከቀኑ 8 ሰዓት ላይ 8 ሰዎችን አሳፍሮ ከቅዳባንጃ ከተማ ወደ አስኩና በመጓዝ ላይ የነበረ ባለ 3 እግር ተሽከርካሪ ባጃጅ ከእንጅባራ ከተማ ወደ ቅዳባንጃ ሲጓዝ ከነበረ ሲኖትራክ ጋር በመጋጨቱ አደጋው አጋጥሟል ብለዋል። የባለ 3 እግር አሽከርካሪ ውስጥ የነበሩ 7 ሰዎች ህይወታቸውን ያጡ ሲሆን አንዲት ህፃን በአስገራሚ ሁኔታ ከዚህ አደጋ ምንም ሳትሆን መትረፏ ተገልጿል። በዚህ አደጋ 5 ሴቶችና 2 ወንዶች ህይወታቸውን ያጡ ሲሆን መንገድ ላይ የነበሩ 2 እግረኞች ከባድ የአካል ጉዳት ደርሶባቸው ወደ ባንጃ ወረዳ ጤና ጣቢያ ተልከው ሕክምና ላይ እንዳሉ ዋና ኢንስፔክተር የሻምበል ገበያው ጨምረው ገልጸዋል። ከውጭ በተሰማ ሰበር መረጃ በደቡብ አፍሪካ በጸረ ስደተኞች ተቃውሞ 2 ዜጎቿ መገደላቸውን ናይጄሪያ አስታወቀች። ናይጄሪያ በዜጎቿ ላይ ለደረሰው ኪሳራ አስልታ ደቡብ አፍሪካን ካሳ እንደምትቀበል አዝታለች። ናይጄሪያ የውጭ ዜጎች ያለ አግባብ ኢላማ እየተደረጉ ባሉበት በዚህ ወቅት በደቡብ አፍሪካ 2 ዜጎቿ መገደላቸውን ይፋ አድርጋለች። የናይጄሪያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ኤሚካ ቻርልስ ኢሩቦጎ ሰኔ 28 ቀን በፖሊስ መኮንኖች አስፈሪ የምርመራ ዘዴዎች በመጠቀም እንደተገደለም ገልጿል። ማንነታቸው ያልታወቁ አጥቂዎች ደግሞ የሱቅ ባለቤት የሆነውን ሌላ ናይጄሪያዊ በተመሳሳይ ቀን እንደገደለው ሚኒስትሩ ገልጿል። የደቡብ አፍሪካ ዋና ከተማ ፕሪቶሪያ ባለስልጣናት እስካሁን ምንም አይነት አስተያየት በጉዳዩ ላይ አልሰጡም። ይሁን እንጂ የናይጄሪያ የውጭ ጉዳይ ሚኒስቴር እንደገለጸው ክስተቶቹ ያጋጠሙት በደቡብ አፍሪካ ውስጥ ከሌሎች የአፍሪካ ሀገራት የመጡ ወደ 25,000 የሚጠጉ ዜጎች በስደተኛ ጠል እንቅስቃሴ ወደ ሀገራቸው እንዲመለሱ ምክንያት ሆኗል ብሏል። በደቡብ አፍሪካ የሚገኙ ተቃዋሚዎች መንግስት ህገወጥ ስደትን ለመግታት የበለጠ ጥረት እንዲያደርግም አሳስበዋል። የውጭ ዜጎች ስራችንን እየወሰዱና ከህዝብ አገልግሎቶች ፍትሐዊ ባልሆነ መንገድ እየተጠቀሙ ነው ሲሉም ከሰዋል። ይሁን እንጂ ናይጄሪያ ከደቡብ አፍሪካ ለወጡ ዜጎቿ ካሳ እንደምትጠይቅም ገልጻለች። አቡጃ ከናይጄሪያውያኑ የተዘረፉትን የንግድ ድርጅቶችና ንብረቶች መመዝገብ መጀመሯንም የውጭ ጉዳይ ሚኒስትሩ አክሏል። በኢራን መዲና ቴህራን ለሐዘን የወጡ ሰልፈኞች ሞት ለትራምፕ የሚል ባነሮችን ይዘው ታይተዋል። በቴህራን የሟቹና የቀድሞ ጠቅላይ መሪ አያቶላ አሊ ካሚኒ የቀብር ስነ ስርዓት ላይ የተገኙ ሰልፈኞች ሞት ለትራምፕ የሚል ባነር ይዘው ታይተዋል። ትራምፕ በሚለው ቃል ውስጥ ጥይት ተስሎ ታይቷል። ሌሎች ሐዘንተኞች የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ፣ የአሜሪካ መከላከያ ሚኒስትር ፒት ሄግስ እና የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ደም በእጃቸው አለ የሚል መልእክት የያዙ ምስሎችን ይዘው ነበር። የኢራን ፕሬስ ቲቪ እንደዘገበው የቀብር ስነ ስርዓቱ ሂደት የጀመረው የካሚኒ አስክሬን ለ2 ቀናት ከተቀመጠበት የቴህራን ግራንድ ሞሳላ መስጊድ ነው። አዘጋጆቹ ሂደቱ ከ10 እስከ 12 ሰዓታት እንደሚቆይ ይጠበቃል ብለዋል። ይህም በዳማቫንድ፣ በኢማም ሁሴን፣ በእንቅላባ እንዲሁም በአዛዲ አደባባይና በሻሂድ ላስጃር ሃይዌይ በኩል 10 ኪሎ ሜትር መንገድ ላይ ይጓዛል ተብሏል። የታዝኒም የዜና ወኪል ከጥቂት ደቂቃዎች በፊት የካሚኒ አስክሬን የያዘውን ተሽከርካሪ ወደ የቀብር ስነ ስርዓቱ መንገድ ለመግባት ዝግጁ መሆኑንም ዘግቧል። መረጃዎቻችን አበቃን። በሰላም ቆዩ።